ተፈረሙን ዋጋ ከፍለሎ የዛሬ 2 ቀን አሜሪካ ገብቷል ያየሰው ሽመልስና አንድ ሰው ህወሓት ነህዝብ ትግራይ ሐደጋ በርግጥም የዚያ መስመር ነው ኃይላችን ትውልድ አባላት እነዚያ ህዝብ ነው ክንዳችን ያሉ ሰዎች ጥርት ያለ ፕሮግራም ቀርጸው ብቁ አመራርም ኖሯቸው ጉዟቸውን በድል ሲያጅቡ ኖረዋል። ያሁኑ ህወሓትስ የመዝሙር የሚገባው ነው ወይ? በርግጥስ ይህ ዳገት ላይ የቆመ ኃይል የማልወጣው ዳገት የለም ማለት ይቻለዋልን? ኢትዮ ፎረም አውዘውጽኦ መዘዘኛው የዶክተር ደብረጽዮንና የአብይ ሴራ ዝብል 21 ደቂቃ ዝወሰደ ኣብ ዋናው ኩነታት ትግራይ ሓሊፉ ንሕልፋት ስራሕቲ ህወሓት ዝገምገመ ሰፊሕ ትንታነ መልኪቱ ብዙሓት ርእሰ ጉዳያት ተላዒሎም ትውድብ ከይተረፈ መግለፂ እውን ሂብሎም። እዚ ትንታነ ኣብ ጭቃ ዝተለወሰ ዕሾኽ ህዝብን ውድብን ምፍላይ ዝተዓለመ ሽርሕን ውዲቱን እዩ ዝበሉ كمن فري هورايزن ددبيت ميديان اكتيفيست برهانه ገብረ ገርግስ ልፍዓተይ ተስፋን ዝበሉ ሰባት ድማ ብዛዕባ ትንታነ ዘለዎ ዝተዛብዐ ዝበሉ ሓበሬታ ብከምዚ መልክዑ መብርሂ ሂቦም ኣለዉ። ካብዚ ሓሊፎም ወናኒ ኢትዮ ፎረም ያየሰው ሽመልስን መሳርሕቱ ጋዜጠኛ በበባዮን ኣብ ዝሓለፉ ሳልሲ ንኣሜሪካ ኣትዮም ብዛዕባቲ ምስ ጀነራል ጻድቃን ዝነበሮም ርክብ ዝምልከቱን حبريت هالن خلو ازوم ميدياتات نزوصو حساب نبخاتكم كنقربينا حابركم ناصحو اسكع مفنقله منغست زموكره اسكع بريزيدنت ناي هاجر ناي تግራይ كيد نو سودان تذكرك فاكا يزبله اب عد خوين بريتوريا خيد عدو زخاده عاوزين تتلمنكو كمو زبله خادام يله حزب ኢትዮ ፎረም ሞጽሲ عد خفر ኣብ ትግራይ ድኽመት ናይ ውድብ ህወሓት ብፍላይ ድማ ናይ ዶክተር ደብረጽዮን ዝወለዶ ጀኖሳይድ ኣይኮነን ተፈጺሙ ዝበለ ኣብ ደደቢት ሚድያ ቀሪቡ ዶክተር ሃይለ ራፋይነ ትሕዝ ገጢሙና ዘሎን ኣብ መኸተ እዋን ዝተፈጠረ ጸገመን ካብ ድኽመት ዶክተር ደብረጽዮን ገብረ ሚካኤል ንላዕሊ ናይ ጀነራል ጻድቃንን ጌታቸው ረዳን ኣሉታዊ ጽልዋ ዝወለዶ ኩነታት ምዃኑ ምርዳእ የድሊ ክብል ድማ ትንታኑ ኣቕሚጡ ምናይ ዶክተር ደብረጽዮን ናይ መሪሕነት ድኽመት زمصيب انا بتاع زغرمنا حاجه ነገር كنغرو دكتور دبرصين نايتم قدمي زنورو امرارها تاكيو صنح خندم بازخون دخمت تقبل سبي حقون بنفلطلو ناي بعلو غدلتلو تركلي كوميونيكيشن جوز يكون جن كم تعمل بلا مع 4 حدرا امر حاسو تقمطلو تخل سبي زولو انا انكم يزام هزو خحدر أخوان أبزي أنت تسوي يزحشون هزب تقرايلو مسوعة النت كغفل جلوز وانا مرح مغاني يزفلت قول له ورو شعن ميتن قول له خلو إخوان كلنا ولا افتحز النهي ساقم قول له ورو كلو اينا يبع لا وون أنا ونز قلت أزنور كله لا بالنت نساعد كان وانا فحسمت سعودية ህዝብ ዝሕሎ ከሉ መጻወዲያ ዝፈሕስ ሰብ ንፕሪቶሪያ ተደራደር ኢሉ ምስዳዱ ጌጋ ነይሩ እዚኣ ናይ ደብረጽዮን ጌጋ ክትኮን ትኽእል ቅድሚ 4 መዓልታት ናይ ኢትዮ ፎረም ወናኒ ያየሰው ሽመልስ ኣሜሪካ ከምዝኣተወ ሓበሬታ ኣለኒ ዝበለ ብርሃነ ገብረ ገርግስ ብወገኑ ወናኒ ኢትዮ ፎረም ያየሰው ሽመልስን መሳርሕቱ ጋዜጠኛ በበባዮን ኣብ ኣሜሪካ ምስኣተው ብቐጥታ ኣብ መንበር ገዛ ሌተናንት ጀነራል ጻድቃን ገብረትንሳኤ ከም ዝዓረፉን እዚ ከም ውዕለታ ድማ ኣብ ውሽጢ 24 ሰዓት ካብቲ ጀነራል ብመሰረት ዝተቐበልዎ ሓሳብ ሚዛናውነቱ ፍጹምን ከይጻረዩ ነቲ ሰፊሕ ትንታነ ከም ዝለቐቕዎ እውን ብርሃነ ገብረ ገርግስ ኣብ ፍሪ ሆራይዘን ሚድያ ቀሪቡ ሓሳቡ ብከምዚ መልክዑ ገሊጹ ሶስት ባራ ተከራይቶ የዛሬ 2 ቀን አሜሪካ ገብቷል ያየሰው ሽመልስና አንድ ሰው እሱ ጋር ሆኖ ሲሰራ የነበረ ልጅ ማለት በቀጥታ ጀነራል ጻድቃን ቤት ነው የገቡት በቀጥታ ጀነራል ጻድቃን ቤት እንደገቡ መረጃ ደርሶኛል እኔ በደረሰኝ መረጃ መሰረት ነው እየተናገርኩ ያለሁት ማለት ነው መረጃው የሰጠኝ ሰው ተሳስቶ ሆነ እንግዲህ አፍቴ ሶ የጀነራል ጻድቃን መኝታ ቤት 4 የሆነ ክፍል አሁን ተሰጥቶት እዛ እንደገባ ከሰዓታት ከ24 ሰዓት በኋላ ነው ያንን ዘገባ የዘገበው ዋው ይሄንን ዘገባ የዘገበው ኢትዮ ፎረም ትላንትና ጀነራል ጻድቃን በሰጠው መረጃ መሰረት ነው ያን የማጣላት ሂደት ግልጽ ነው የሆነው
ኢትዮ ፎረም የትላንትናው ዘገባ የተደበቀበትን ጋቢ ነው የገለጠው እንጂ ምንም የተለየ ነገር አይደለም የዘገበው። አዘጋገቡ አሁን ግልጽ ስለሆነ ነው። ኣብቲ ናይ ኢትዮ ፎረም ትንታነ ዶክተር ደብረጽዮንን ኣብይን ሓቢሮም ንጌታቸው ረዳ ካብ ስልጣን ኣልየምዎ ዝብል ነጥቢ ኮነ ተባሂሉ እቲ መራሒ ምስ ብልጽግና ይሰርሕ እዩ ዝብል ብህዝቢ ንኽጽላእን ፈጻሚ ጀኖሳይድ ዝኾነ ብልጽግና ምስ ሕወሓት ሓቢሩ ይሰርሐሎ ዝብል መደምደምታ ንኽብጽሐሉ ዝገበረ እዩ ዝበለ ብርሃነ ገብረ ገርግስ ኣብይ ኣብ ዓለም ከመ ዶክተር ደብረጽዮን ዘፍርሖን ዘስግኦን ሰብ የለን ክብል ድማ ናይ ውልቁ መደምደምታ ይቕመጥ። አብይ አህመድ እኮ በዚህ ምድር ላይ እጅግ በጣም የሚፈራውና እንደ ጠላት የሚያየው ቢኖር ደብረጽዮን ነው። ጌታቸው ባለው ወይም ደግሞ ራሱ ኢትዮ ፎረም ደጋግሞ እንደዘገበው ደብረጽዮን ደጅ ጠንተዋል ለስልጣን ሲል አልነበረም? ሲዘግብ አልነበረም? ታዲያ ዛሬ ምን ተገኝቶ ነው እንግዲህ ደብረጽዮንና አብይ አህመድ ለማፋቀር ለማስማማት የዳደው? ምን ተገኝቶ ነው? አሁን ይሄው ነው የተደጎመው የበላውን የጌታቸው ረዳ ስፖንሰርና የጀነራል ጻድቃን ስፖንሰር ስላነቀው ነው ያን ነገር የተናገረው። ኣብታ 5 ኣባላት ሴንትራል ኮማንድ ዝነበርዎ ንመኸተ ህዝቢ ትግራይ ዝመርሕ ዝነበረ ጥምረት ጌታቸው ረዳ ካብ ቀባሊ ቃልነት ዝሓለፈ እዚ ዝበሃል ተራይ ነበሮን ዝበለ ብርሃነ ገብረ ገርግስ እንተኾነ ነቲ ዓለም ዘስደመመ መኸተ ዝመርሑ ውድብን ኣቦ መንበርን ገዲፍካ ኣብ ኢትዮ ፎረም ተደጋጋሚ ንጌታቸው ረዳ ከም ቀንድን እንኮን ሰብ ጌርካ ክሰኣል ብዙሕ ርሕቐት ተሰሪሑ እዩ ክብል ድማ ይገልጽ። ኣካል ናይዚ ድማ እቲ ብሰሙን ዝተፈጠረ ንሕወሓትን ህዝብን ንምንጻል ዝተኸደ ርሕቐት ከም መርኣያ ገይሩ ከልዕሎ ይፍትን። በዚሁ ነው መታየት ያለበት። ኢትዮ ፎረም ጀነራል ጻድቃንን የትግራይ ጦርነት አሉላ አባ ነጋ አድርጎ ለመሳል የዳዳ እኮ ነው ኢትዮ ፎረም። ያየ ሰው ሽመልስ የጻፈው ጽሑፍ እኮ መጽሐፍ በትግራይ ጦርነት ላይ ጀነራል ጻድቃን አሉላ አባ ነጋ አድርጓል፣ ሂሮ አድርጓል። በጣም የሚያሳፍር ነው። ጌታቸው ረዳ ባይዘው ቅድም የረሳሁት እንደኔ ጦርነቱን የመራ እንደ ሬዚስታንት ተቆጥሮ በዲፕሎማሲው በዓለም እንዲታወቅ ያደረገ የታገለ የለም ብሏል። እጅግ በጣም ሸምፉል። ጌታቸው ረዳ የሴንትራል ኮማንድ ቃል አቀባይ ነው የነበረው። ቃል አቀባይ ትግራይ ብቐንዱ ነዚ ሕዚ ኣትያቶ ዘላ ከቢድ ፀገም ዘቃልዐ ናይ ጀነራል ሳሞራ የኑስን ናይ ጌታቸው ሰፋን ባእስን ኣነነትን ምዃኑ ዝገለጸ ዶክተር ሃይለ ራፋይነ እንተኾነ መርበብ ሓበሬታ ኢትዮ ፎረም ኩሉ ሕማቑ ንዶክተር ደብረጽዮንን ውድብ ሕወሓትን ከሸክም ፍጹም ሓላፍነታውን ኢሞራላውን ተግባር ይኽብል ድማ ይገልጾ። ስለዝኾነ ንስራሕቲ ኢትዮ ፎረም ብጭቃ ዝተለወሱ እሾኽ ክብል ድማ ገሊጽዎም ሓሊፉ። ናይ ሳሞራ የኑስን ናይ ጌታቸው ሰፋን ባእሲ ደ ይኮነን እዚ ኩሉ ኣብ ኦሮምያ ዝኸይድ ዝነበረ ዓመፅ ፀረ ትግራይ ዝኸይድ ዝነበረ ተንኮል ምሓራ ኣብ ኢትዮጵያ መላእ ኢትዮጵያ እንተሎ ፎቋት ዘቁፀሩ በዓል ኣባዱላ ገመዳ ሰባት መሲሎም ንዑም ሓዘ ይከኣልን የርሽዑ ኣደብ ክሕዙ ምግባረ ይከኣልን የርሽዑ ይከኣል ኮ ነይሩ። ሓድነቶም ዘፍረሱ ተንኮለኛታት ወራዳታት ስልጣን ዓድኻ ኣብሊዕኻ ህዝብኻ ሓሪድካ ስልጣን ዝርከብ ዝመስሎም ጉዳት የሙና ዚኦም የሙና ደብረጽዮን ኣይኮነ ሕወሓት ኣይኮነት። ወናኒ ኢትዮ ፎረም ጋዜጠኛ የሱስ ሽመልስ ኣብቲ ጸልማት እዋን ድምፂ ህዝቢ ትግራይ ክስማዕ ዝኸዶ ርሕቐት ኣዝዩ ዝገርም እዩ ዝበለት ወናኒት ፍሪ ሆራይዘን ሚድያ ማርያማዊት ኢትዮ ፎረም ዝኸፈለ ዋጋ ካብቶም በረኻ ወሪዶም ዝተቃለሱ ተጋደልቲ ትግራይ ዘይነኣኣስዩ ክትብል ድማ ትገልጾ። እንተኾነ ግን እቲ ቅድሚ ሳልስቲ ዝወፀ ሰፊሕ ትንተናዊ ሓሳብ ያየሰው ሽመልስ ኢድ ጌታቸው ረዳን ጀነራል ጻድቃንን ጥራሕ ዘይኮነስ ናይ ኣብይ ኣሕመድ ቀጥታዊ ስፖንሰርነት ዝተሓወሶ መሲሉ ከም ስምዓውን ገሊጽ ሓሊፋ እያ። ያየሰው ሽመልስ ኢትዮ ፎረም በትግራይ ጦርነት ትልቅ አስተዋጽኦ አድርጓል። እጅግ ትልቅ አስተዋጽኦ የትግራይ መከራ የትግራይን ስቃይ ዓለም እንዲያውቀው ብዙ ዋጋ ከፍለዋል። ገባ እስር ቤት ውስጥ ገብተዋል። በነፍሳቸው ተወራርደው ብዙ ነገር አድርገዋል። ምንም ጥያቄ የለውም። እኔ ከምሰማቸው ሚዲያዎች ውስጥ አንዱ ኢትዮ ፎረም ነው። ምክንያቱም የዘገቡት ዘገባ አሁን የአማራውን ጦርነት እንዴት አድርገው እንደሚዘግቡ ታያለህ።
ትናንትና የሰማሁት የያየሰው ዘገባ ግን ያየሰው ብቻ ሳይሆን አብይ አህመድ አፕሩቭ ያደረገው ዘገባ ነው። ምክንያቱም ኦፒዲዮ ነው ሶርሱ ይላል። ኢንዲፔንደንት የሆኑ ወገንተኝነት የሌለባቸው ነው ይላል። በጣም ወገንተኝነት አለበት። አብይ አህመድ አሁን እሱ ይሰራ ይጠቀምበት የነበረው ኃይል ከትግራይ ተነቅሎ ስለወጣ ጌታቸውን ከትግራይ ህዝብ በመገንጠል የእሱ ወዳጅ በማስመሰል ነበረ የትግራይ ሲያምሰው የነበረው። አሁን ያ የእሱ ወዳጅ መስሎ ትግራይ ሲያምስ የነበረው ተነቅሎ ስለወጣ ሌላ ደግሞ ቀይሮ ደብረጽዮንን የእሱ ወዳጅ አስመስሎ ትግራይን ለማመስ ይጠቀምበት ዘዴ ነው። ሕወሓት ንህዝቢ ትግራይ እታ እንኮ መዋፅኢት መንገዲ ዝብል ነጥቢ ዘልዓለ ዶክተር ሃይለ ራፋይነ እቲ ሕዚ ተፈጢሩ ዘሎ ፀገም ንኽፍታሕ ህዝቢ ካብ ተኣትይዎ ዘሎ መሃሙቕ ደልሃመት ንኽወፅእ ሕዚ እውን እታ እንኮ መንገዲ ኣብ ጎኒ መስመርን ውድብ ሕወሓትን ዓሲልካ ትፍፀም ተግባር ጥራሕ ምዃና ኣነፂርዎ ሓሊፉ ሕወሓት ንህዝቢ ትግራይ ሓደጋ እዩ ዝብል እውን ኣለዎ። ሕወሓት ንህዝቢ ትግራይ እታ እንኮ መዋፅኢት መንገዲ እያ ሕዚ መን እቲ ሓደጋ ዘይኮነ ገና ብክልተ እግሮም ኣይኮነ እንታተ ምባል ዘይጀመሩ ውድባት ዲና ክነምፅእ ወይ